ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ ነብቶ መስፋና ታምርግለን ባለንበት ሰዓት አቆጣጠር የዛሬ የካቲት 15 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የሻውራው ወታደራዊ ድል፣ ትግራይና ማስጠንቀቂያው፣ ያገዛዙ የድሮን ጥቃት፣ የደህንነት መስሪያ ቤቱ ተልእኮና ቲክቶከሩ፣ የኦሮሚያው ጥቃት፣ የእንግሊዛዊ በአሜሪካ መታሰር፣ የአሜሪካ ዝምታና ኢትዮ ኤርትራ ጦርነት፣ ትራምፕና አዲሱ ውሳኔ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ከባህር ዳር አቅራቢያ የምትገኘውና ስትራቴጂክ ቦታ የሆነችው ሻውራ ከተማን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ በቁጥጥር ስር ማድረጉ ተገለጸ። አገዛዙ የጀመረውን ጦርነት በአማራ ህዝብ ትከሻ ለመቀጠል ህገወጥ መዋጮ ለመሰብሰብ አቅዶ እየተንቀሳቀሰ መሆኑ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ከባህር ዳር ጎረቤት የሆነችው ሻውራ ቁልፍ ወታደራዊና ፖለቲካዊ ጠቀሜታ ያላትን ከተማ ዛሬ የካቲት 15 ቀን 2018 በተጠናከረ ውጊያ ከጠላት ነጻ በማድረግ መቆጣጠሩን አስታውቋል። በሰሜን አማራ ቀጠና በላይ ዘለቀ ህዝብ የመይሳው ካሳ ሁለተኛ ኮር ሰብሳቢ አርበኛ ማንዴ እያዩና ሌሎች አመራሮች ውጊያውን በጀግነት መርተው ድል መቀዳጀታቸውን የሰሜን አማራ ቀጠና በላይ ዘለቀ ህዝብ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሙጬ አስታውቋል። ጠላት ላይ ከባድ ጉዳት በማድረስ ሰብአዊና ቁሳዊ ኪሳራ የደረሰበትና የጠላት ምሽግ መቀበሪያ የሆነበት ወታደራዊ ድል እንደነበር አስታውሶ የባህር ዳር ጎረቤት ሻውራ ቁልፍ ወታደራዊና ፖለቲካዊ ጠቀሜታ ያላት ከተማ መሆኗንም ጠቅሷል። የሻውራውን ድል አስታኮ የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ በማህበራዊ ገጹ እንደገለጸው አብይ አህመድ ለዩናይትድ አረብ ኤሚሬትስ መልካ ፖለቲካዊ ፍላጎቶችና ጥቅሞች መስዋዕት የሆኑ ዘንድ የሰበሰባቸውን ወጣቶች በሐዋሳ እየመረቀ የቀይ ባህር ዘብነኝ እያለ በሚደነፋበት ተመሳሳይ ዕለት ጎንደር ላይ ሌላ ተአምር ተደግሟል ሲል ድሉን በተመለከተ አስተያየቱን አስፍሯል። አለፋ ሻውራ ላይ ድንቅ ተጋድሎ ሲያደርግ የዋለው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዚህ የሁለተኛው መይሳው ካሳ ኮር አለፋ ሻውራ የሰፈረውን ወራሪ ሰራዊት መደምሰሱን አስታውቆ እስካሁን በደረሰን መረጃ መሰረት በዛሬ የጎንደሮ ሻውራ ተጋድሎ 2 ዲሽቃ፣ 3 ብሬን፣ 1 ስናይፐር፣ 315 ክላሽንኮፕ ጨምሮ ብዙ ሺህ ተተኳሽ ተማርኳል። ሰራዊታችን ሻውራ ከተማን ሙሉ በሙሉ ከጠላት ኃይል በማጽዳት ተቆጣጥሯል ሲል ገልጿል። ይህ በእንዲህ እንዳለ አብይ አገዛዝ ተጨማሪ የብዝበዛና የማራቆት የጥፋት እቅድ አውጥቶ እየተንቀሳቀሰ ነው ማለት ከአማራ ህዝብ ከ3.8 ቢሊዮን ብር በላይ በመሰብሰብ ለወታደሩ ቀለብ፣ ለጦርነት ተተኳሽ መግዣ ለማዋል እየተንቀሳቀሰ መሆኑን የህዝብ ግንኙነት ኃላፊው አርበኛ ዮሐንስ ንጉሱ ሙጬ ገልጿል። የብልጽግና መንግስት የአማራን ክልል ህዝብ የሚያደቅበት አዲስ እቅድ አውርዷል። ይህም ከኤርትራ ጋር ጦርነት ሊገጥም ስለሆነ ለጦርነቱ ተተኳሽ መግዣ የሚሆንና ለወታደራዊ ቀለም መሰብሰብ ያለበት ከህዝቡ ነው በማለት በብርና በአይነት እቅድ ማውረዱንም ተጠቅሷል። በብር ቢያንስ ከ3.8 ቢሊዮን ብር በላይ እንዲሰበሰብ፣ ይህም ብር ለመሙላት ከሁሉም የመንግስት ሰራተኛ 2000 ብር፣ ከከተማ ነዋሪ ከያንዳንዱ 400 ብር፣ ከአርሶ አደር ከያንዳንዱ 300 ብር፣ ከዝቅተኛ ነጋዴ 1000 ብር፣ ከተሻለ ነጋዴ ዝቅተኛ 10000 ብር እንዲሰበሰብ አቅጣጫ መስጠቱና በአይነት 296300 ኩንታል እህል፣ ቦሎቄ፣ ሩዝ፣ በቆሎ፣ ገብስ፣ ስንዴ፣ ሽምብራ፣ ባቄላ፣ አተር፣ ምስር፣ በሶ፣ የደረጀ እንጀራ፣ ቆሎ፣ ዳቦ ቆሎ፣ መኮረኒና ሌሎች የፋብሪካ ውጤቶችን የኤርትራ ጦርነት ተጀመረ አልተጀመረ የአማራ ህዝብን እየወጋ እያደህየና እየጨፈጨፈ ለሚገኘው አገዛዝ የአማራ ብልጽግና የሚባለው የቀድሞ ብአዴን የዕድሜ ዘመን ሎሌ ይህንን ድርጊት ለመፈጸም እየተንቀሳቀሰ መሆኑን በወቀሳ አንስተዋል። ይህ በእንዲህ እንዳለ በዚሁ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ 206ኛ ኮር ከፍ ያለው ደሴ ኮር በወቅታዊ ጉዳይ ባወጣው መግለጫ ለመከላከያ ሰራዊት፣ ለአድማ ብተናና ለፖሊስና ሚሊሻ አባላት ህዝባቸውን አስጨፍጭፎ የሚያገኙት ማዕረግ፣ ቤት፣ መኪና፣ ደሞዝና ጥቅማ ጥቅም አንዳቸውም እናንተና ቤተሰባችሁን መታደግ የሚችሉን አለመሆኑን አውቃችሁ የባሰ ተጠያቂነት ከፍ ሲልም አሟሟትን የሚያበላሽ ነውና ከየካቲት 1 ቀን እስከ የካቲት 14 ቀን 2018 ድረስ ከደብረ ታቦር እስከ ጨጨሆ ከስማዳ እስከ እስቴ ደራና ፎገራ ቀጠናዎች ውጭ የጠፋው የወንድማማቾች ህይወት ይበቃልና በአማራ ፋኖ ብሔራዊ ንቅናቄ የተሰጠውን የምህረት አዋጅ መሰረት አድርጋችሁ ነገ ዛሬ ሳትሉ በኮሩ ስር ባሉ የክፍለ ጦር አደረጃጀቶች በኩል በስልክ አመራሮችን በማግኘት ወይም ቤተሰብ ጓደኛ በመላክ ግንኙነት ፈጥራችሁ ህዝባችሁ እንድትቀላቀሉ ሲል ጥሪ አቅርበዋል። 206ኛ ከፍ ያለው ደሴ ኮር ክፍለ ጦሮችም በተላለፈ ትዕዛዝ የምህረት አዋጁ ተጠቃሚዎች ላይ ምንም አይነት እርምጃ እንደማይወሰድ፣ የምህረት ምስክር ወረቀት እንደሚያገኙ፣ ወደ ቤተሰብ እንዲቀላቀሉ እንደሚፈቀድላቸውና ትግሉ መቀላቀል የሚፈልጉ ካሉም በፍላጎታቸው እንደሚቀላቀሉ ዛሬ የካቲት 15 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ባወጣው በዚሁ መግለጫ ጥሪ አቅርበዋል።
የትግራይ ሰላምና ጸጥታ ቢሮ የትግራይ ህዝብ መሰረታዊ መብቶችና ደህንነትም እስካልተረጋገጠ ድረስም ሰራዊቱም ትጥቁን አይፈታም፣ ህዝባዊ አደራችንን የመወጣትም ኃላፊነትና ዝግጁነትም አድለን ሲል አስታወቀ። ቢሮ ባወጣው መግለጫ መብታችን በትግል እንጂ በችሮታ የሚሰጥም አይደለም በሚል ርዕስ ባወጣው መግለጫው የትግራይ ህዝብ ማንነት፣ ብሔራዊ ክብርና መሬቱን ተነጥቆ አሁንም በከፍተኛ ህልውና አደጋ ውስጥ ይገኛልም ብሏል። የፕሪቶሪያው የሰላም ስምምነት አደጋ ላይ መውደቁን የጠቀሰው ይኸው የትግራይ የሰላም ቢሮ መግለጫ ስምምነቱን የፈረሙ ህጋዊ አካላትን በማግለል ለግለሰቦች ስልጣን የመስጠትም የትግራይ ህዝብን አንድነትን ለመከፋፈል በጀትና ሰው መድቦ የመስራት እንደዚሁም በቴክኖሎጂ በሰራዊት ብዛትም ትግራይን የማንበርከክ ሙከራዎችም እየተደረጉ ናቸው ሲል ወቅሷል። በተለይ በቅርቡ የተፈጸሙት ያለውን የድሮን ጥቃትና የሰራዊት ክምችትን የጠቀሰው ቢሮ ይህ ድርጊትም ግልጽ የሆነ የጦርነት አዋጅ መሆኑንና ህዝቡን በኃይል ለመጨፍለቅ የሚደረግም ጥረት አካል ነው ሲልም አስታውቋል። የሰራዊቱ የማይናወጥ አቋም ያለው ይኸው የሰላም ቢሮ የሰራዊቱ ዋነኛ ዓላማዎች በትግራይ ክልል ህጋዊ መንግስታዊ ግዛታዊ አንድነትን ማረጋገጥም፣ ተፈናቃዮችን ወደ ቀያቸው መመለስና የራስን ዕድል በራስ የመወሰን መብት ማረጋገጥም ናቸው ሲልም በዝርዝር አስቀምጧል። እነዚህ መሰረታዊ ጥያቄዎችም ሳይመለሱም ትጥቁን የሚፈታም ሰራዊት እንደሌለም ሊታወቅ ይገባል ያለው ይኸው የትግራይ ክልል ቢሮ የትግራይ ህዝብም ጥያቄ በቸኛው መፍትሄም ሰላማዊና ፈጣን ምላሽ ማግኘት መሆኑን አጽንኦትም ሰጥቷል። ትዕግስታቸውም እንደ ፍርሃትም ተቆጥሮም የህዝቡም ስቃይ እንዲራዘም እንደማይፈቅድም ማስታወቁን ገልጧል። በስተመጨረሻም በአሁኑ ወቅት በአንዳንድ ግለሰቦች በኩል የሚታየውን ያለውን የክህደት ተግባር የኮነነው መግለጫው ይህ ድርጊትም ከውርደትም ባለፈም በትግራይ የመከላከል አቅም ላይ የሚፈጥረው ጉድለትም እንደሌለ የገለጸ ሲሆን ይልቁንም ድርጊቱ ውስጣዊ ጥረትን ለመፍጠር እንደሚረዳ በመጥቀስም በትግራይ ህዝብም ጥፋት ድግስ ላይ የተሳለፉ ያላቸውን አካላትም ከታሪክ ተጠያቂነትም እንዲድኑና ወደ መስመራቸው እንዲመለሱም ሲል ጥሪም አቅርቧል። አገዛዙ የፋኖ ቤተሰቦችን ኢላማ ማድረግ በርካታ ንብረት ማውደሙ ተገለጸ። ሰላማዊ ሰዎች ላይ ያነጣጠረ ተከታታይ የድሮን ጥቃት በደቡብ ወሎ ወግዲ ወረዳ ተፈጽሞ ንጹሃን ላይ ጉዳት ደርሷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዛሬ የካቲት 15 ቀን 2018 ዓ.ም ይፋ እንዳደረገው የፋሽቱ አገዛዝ ብልጽግና የምኒልክ እዝ ከፍተኛ አመራር የሆነውን አርበኛ ሻለቃ ሀብታሙ ደምሴ ቤተሰብ ወፍጮን ጨምሮ በርካታ ንብረት አወደመ ሲል አስታውቋል። ምኒልክ እዝ ይፋ ባደረገው በዚህ መረጃ ፋሽስቱ አገዛዝ ብልጽግና ደቡብ ወሎ ዞን ወግዲ ወረዳ ከ100 በላይ ንጹሃንን መጨፍጨፉ የሚታወቅ ሲሆን ይህ ጸረ አማራ ተግባሩን አጠናክሮ ቀጥሎ በርካታ የአካባቢው ነዋሪዎችን ንብረትም እየዘረፈና እያወደመ ይገኛል ሲል ገልጿል። ከዚህ ጋር ተያይዞ ወግዲ ወረዳ በአበየ ጉርባ ቀጠና ታችኛው ወልጮ ተብሎ በሚጠራው አካባቢ 016 ቀበሌ ውስጥ የአርበኛ ሻለቃ ሀብታሙ ደምሴ አባት የሆኑት የአቶ ደምሴ አድማሱ መኖሪያ ቤት ላይ ከፍተኛ የንብረት ቃጠሎ፣ ውድመትና ዘረፋ በፋሽስቱ ስልጣን አስጠባቂ ወራሪ ሰራዊት መፈጸሙንም አስታውቋል። በዘራፊው የአብይ አህመድ ስልጣን አስጠባቂ ሰራዊት በአቶ ደምሴ አድማሱ መኖሪያ ቤት በመገኘት ተከማችቶ የነበረ 16 ኩንታል ጤፍ በአህያ ጭነው የወሰዱ ሲሆን ከዘረፋው የተረፈውን ሙሉ የቤት ንብረትና በአካባቢው ማህበረሰብ ዘንድ አገልግሎት ይሰጥ የነበረ አንድ የእህል ወፍጮ በእሳት ለኩሰው በማቃጠል ማውደማቸውም ተገልጿል። አገዛዙ ከአርበኛ ወላጅ እናትና አባት በተጨማሪ አጎቶቹን የአቶ ባንታ አድማሱን ሙሉ የቤት ንብረትና 15 ኩንታል እህል፣ የአቶ ግርማ አባተ 30 የንብ ቀፎ እንዲሁም የአቶ ሙልጌታ አባተ 3 ኩንታል እህል፣ የአቶ ተመስገን ካሳን ሙሉ የቤት ንብረቶች ማውደሙም ተጠቅሷል። ይህ ድርጊት በአርበኛ ሻለቃ ሀብታሙ ደምሴ ቤተሰቦች ላይ ያነጣጠረ የበቀል እርምጃ እንደሆነ የአካባቢው ማህበረሰብ የመሰከረ መሆኑን የጠቀሰው መረጃ የአቶ ደምሴ አድማሱ የህይወት ዘመን ንብረት በሆነው ወፍጮ እንዲሁም ቤትና ንብረት ላይ የደረሰ ውድመት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣና ቁጭትን መቀስቀሱን በአሁኑ ጋር ለሶስተኛ ጊዜ ማውደማቸውን ይኸው መረጃ ጠቅሷል። ይህንን ጸረ አማራ ተግባር እየፈጸመ ያለው የሳይንት ተወላጁ የኦሮሞ ብልጽግና ተላላኪው ጀነራል ዘውዱ ሰጣርጌ ሲሆን በዚህ ደረጃ ወገኑን እየጨፈጨፈና እያስጨፈጨፈ ንብረት ሳይቀር እያወደመ ያለው ባለፈው ዓመት 2017 ዓ.ም ምዕራቡን የወሎ ቤተ አማራ አካባቢ ከፋኖ ነጻ አድርግ ያለው በሚል የማዕረግ እድገት በማግኘቱና በያዝነው ዓመት ያ የተባለው ውሸት ሆኖ በመገኘቱ ከብርሃኑ ጁላና አብይ አህመድ የደረሰበትን ከፍተኛ ውርደት ለማካካስ የወሰደው የበቀል እርምጃ መሆኑንም ጠቅሷል። ይህ ድርጊት አርሶ አደሩን ለከፋ የምግብ እጥረትና ለኢኮኖሚ ቀውስ የሚዳርግ መሆኑን ነዋሪዎች መግለጻቸውን የጠቀሰው
የጠቀሰው ምኒልክ ዕዝ ባወጣው በዚህ መረጃ ድርጊቱ ሆን ተብሎ ንጹሐንን ለማዳከም የተደረገ የጥፋት ዘመቻ ነው በማለት ጦር መሳሪያ የታጠቀውን መፋለም እየተቻለ ያልታጠቀውን ህዝብ መጨፍጨፍ ያገዛዙ ዓላማን በግልጽ ያሳያል ሲሉ ነዋሪዎች መናገራቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ የፋሽቱ አገዛዝ ብልጽግና ደቡብ ወሎ ዞን በኦግዲ ወረዳ ህዝብ ላይ በድሮን ሳይቀር እያደረሰ ያለው ጭፍጨፋ ተጠናክሮ መቀጠሉንም ዛሬ የካቲት 15 ቀን 2018 ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። በደቡብ ወሎ ዞን ኦግዲ ወረዳ የሚገኙ ሰላማዊ አርሶ አደሮች በሰው ህይወትና በእንስሳቶች ላይ የከፋ ጥቃትና የንብረት ውድመት በድሮን ጥቃት እንደደረሰባቸው የካቲት 12 ቀን 2018 ዓ.ም ጀምሮ በወረዳው ልዩ ስማቸው 016 017 ተብለው በሚጠሩ ቀበሌዎች ውስጥ በተፈጸመ 5 ዙር የድሮን ጥቃት በንጹሐን ህይወትና ንብረት እንዲሁም እንስሳቶች ላይ ከፍተኛ ጉዳት ማድረሱንም ገልጿል። አገዛዙ በፈጸመው የድሮን ድብደባ ንጹሐኖች ላይ ጉዳት ያደረሰ ሲሆን በርካታ የአርሶ አደሮች እንስሳት መገደላቸውን በተጨማሪም ከጥቃቱ ጎን ለጎን በአካባቢው የተሰማራው 11ኛ እዝ እና ሪፐብሊካን ጋርድ የተባለ የብልጽግና ስልጣን አስጠባቂ ወራሪ ሰራዊት የአርሶ አደሮችን ንብረት በመዝረፍና በማውደም ተግባር ላይ በሰፊው መሰማራቱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ዛሬ የካቲት 15 ቀን 2018 ባወጣው በዚሁ መረጃ ገልጿል። ኢትዮጵያም ከጅቡቲ ወደብ ጋር በባቡር መስመር ለመተሳሰር ከፍተኛ ጥረት እያደረገች እንደሆነም ተዘገበ። ካፒታል የቢዝነስ ተኮር ጋዜጣም እንደዘገበው ከ90 ከመቶ በላይ የገቢና የውጭ ምርቶቿና ሸቀጦቿን በጅቡቲ ወደብ ላይ ጥገኛ ያደረገችው የባህር በር አልባ ኢትዮጵያም ቁልፍ የተባለውን የጅቡቲ ወደብን በባቡር መስመር ለማስጣመር ይህንም ፕሮጀክት በዚህ በፈረንጆቹ 2026 መጨረሻ ላይ እንደሚጠናቀቅ በሁለቱ ሀገራት ባለስልጣናት ከስምምነት ላይ ተደርሷልም ብለዋል። ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 17 2026 ኤሮፓ ቁጥጥር በጉዳዩ ዙሪያ ጅቡቲ ውስጥ የመከሩት የኢትዮጵያው የትራንስፖርትና የሎጂስቲክ ሚኒስተሩ አለሙ ስሜና የጅቡቲው አቻቸው ሐሰን ሆማድ ኢብራሂም የጅቡቲው የዶራሌ ወደብን ከኢትዮ ጅቡቲ የባቡር መስመር ጋር የማገናኘትና የነዳጅ ዘይትም ተርሚናል ፕሮጀክቱ በመጪው ህዳር 2026 ኤሮፓ ቁጥጥር እንደሚጠናቀቅም ግምትን መሰንዘራቸውም ተዘግቧል። በከባድ መኪናዎችም ከማጓጓዝ በባቡር ኮንቴነሮች ማጓጓዝ ለኢኮኖሚያዊ አዋጭነት እንዳለው ከፍተኛ ግፊትም ያደረገው ጠቅላይ ሚኒስትር አብይ አህመድና የጅቡቲው ፕሬዝዳንት ኢስማኤል ኦመር ጉሌህ ባለፈው ጥር ወር አጋማሽ ጅቡቲ ውስጥ ባደረጉት ውይይት እንደነበር ያወሳው ዘገባው የባቡር መስመሩ ለሁለቱ አገራት ማለትም ለኢትዮጵያና ለጅቡቲ የጀርባ አጥንት ሚናም ይጫወታል የሚለውን ፖለቲካዊ ስሌትን ወደ መሬት የማውረድም ጥረትም አስፈላጊነቱም ተመልክቷል ብሏል። በአሁኑ ወቅት በኢትዮጵያ ፔትሮሊየም ሰፕላይ ኢንተርፕራይዝ አማካኝነት በቀን 350 የነዳጅ መጫኛዎች ቦቲ መኪናዎች ከዶራሌ ወደብ ለኢትዮጵያ ተጠቃሚዎች የሚደረገው አቅርቦት የነዳጅ ቦቴዎች ወደቡን በአስቸኳይ ለቀው ካልሄዱ የሚጣልባቸው ዱሜሬጅ ክፍያም ከጊዜ ወደ ጊዜም ከፍ ያለ መምጣቱ የነዳጅ ማከማቻ ስፍራም አቅም ውስንነት ሌላው አማራጭና ፈጣን መንገድን ለመጠቀም እንዳስገደደም ተገልጧል። በተያያዘ ዜና እንደ ኢትዮጵያ ሁሉ የባህር በር አልባ የሆኑት ጎረቤትም ደቡብ ሱዳንና ኡጋንዳ የንግድ የትራንዚትና የሎጂስቲክም አገልግሎትን በጅቡቲ በኩል ለማቀላጠፍ ያስችል ዘንድ የኮሪደር ስምምነት በቅርቡም ተፈራርመዋል። በኢትዮ ጅቡቲ በኩል ያለውን ትስስርን ለማጠናከር የአውሮፓ የልማት ተቋም የ32 ሚሊዮን ዩሮ ድጋፍ የሰጠም ሲሆን የኮሪደር ፕሮጀክቱ ወደ ተግባር ከተለወጠ የትራንስፖርት ጊዜውን በ50 ከመቶ እንደሚቀንሰው ሬልዌይስ አፍሪካ ድህረ ገጽም አስነብበዋል። በኢትዮጵያ ታዋቂው ቲክቶከር የአገዛዙ የደህንነት መስሪያ ቤት መሳሪያ መሆኑን የሚጠቅሱ መረጃዎች ወጥተዋል። አዲስ በአገዛዙ የደህንነት መስሪያ ቤትና በቻይና ባለሙያዎች የተሰራው አፕሊኬሽን ከዚህ ቀደም የአብይ አገዛዝ እቅድ አካልና ሲሰራበት የቆየ ወደ መጨረሻ ሲጠናቀቅ ቲክቶከሩን በማስገደድ ይህንን ለማስተዋወቅ እየተደረገ ሲሆን ኢትዮጵያን የአገዛዙ የደህንነት ሰለባ ላለመሆን አፕሊኬሽኑን ዳውንሎድ እንዳያደርጉ ማስጠንቀቂያ በስፋት መሰራጨት ጀምረዋል። ከኢትዮጵያ አልፎ ለምስራቅ አፍሪካ ያገለግላል የተባለው ሲንድሮ አፕሊኬሽን በአብይ አህመድ ቁጥጥር ስር ባለው ኢንሳ የደህንነት መስሪያ ቤትና በቻይና ባለሙያዎች ለበርካታ ጊዜ ሲሰራበት የቆየ ከፍተኛ የሀገር ሀብት የባከነበትና ዜጎችን ለመሰለል ጥቅም ላይ የሚውል ዜጎች ወደ ስልካቸው ዳውንሎድ ሲያደርጉት ይህንን አፕሊኬሽን ሳያውቁ ከስልካቸው መረጃዎችን ለመውሰድ የሚያስችል ከፍተኛ ጥንቃቄ የሚያስፈልገው በተለይም በትግል እንቅስቃሴ ውስጥ ያሉ በአገር ውስጥ ራሳቸውን አደጋ ላይ እንዳያጋልጡና ቲክቶከሩ በአገዛዙ ከዚህ
ቀደም ታስሮ አላግባብ መለቀቁን ተከትሎ ዳግም ላለመታሰር ከጀርባ የነበሩ ውይይቶችና ጫናዎች ውጤት መሆኑን ወጣቶች ከፍተኛ ጥንቃቄ እንዲያደርጉ ጥሪ መቅረብ ጀምረዋል። ከደህንነት መስሪያ ቤቱ የወጡ መረጃዎችን መሰረት በማድረግ በማህበራዊ ሚዲያ በሰፊው እየተሰራጨ ያለው ይህ ስጋት በተለይም የፋኖ መሪዎችና የፋኖ አባላት ይህንን መተግበሪያ አፕሊኬሽን በመጠቀም ያሉበትን ቦታ በቀላሉ ማወቅ የሚያስችል ቁጥጥሩ የሚደረገው ከአዲስ አበባ የደህንነት መስሪያ ቤቱ በመሆኑ በርካታ እድሎችን፣ ስልጠናዎች ይሰጥበታል የተባለው ይህ አፕሊኬሽን ዋና ዓላማው የደህንነት መስሪያ ቤቱን ዜጎችን ለመሰለልና መረጃ ለመመንተፍ አቅዶ የተንቀሳቀሰበት ከፍተኛ ሀብት የባከነበትና ለዓመታት ሲሰራበት የቆየ አሁን ስራው መጠናቀቁን ተከትሎ ቲክቶከሩ ይህንን በማስተዋወቅ ራሱ ጭምር በስራው እንደተሳተፈበት አድርጎ ለማቅረብ የሞከረው የአገዛዙ እቅድና ጫና ውጤት መሆኑን የሚጠቅሱ መረጃዎች በስፋት ወጥተዋል። ታዋቂው ቲክቶከር አዶናይ ከካናዳ ከመጣ ጀምሮ በበርካታ በጎ ስራዎች በቅርቡ እንኳን የሮመዳን ጾምን ምክንያት በማድረግ በአዲስ አበባ ለሚገኘው ዜጎችን ሰብስቦ ለሚረዳው ድርጅት በአንድ ሌሊት የገቢ ማሰባሰቢያ ከ20 ሚሊዮን ብር በላይ ያሰባሰበና ያለውን ተጽዕኖ አገዛዙ ለራሱ የፖለቲካ ፍላጎትና ዜጎችን ለማፈን እየተጠቀመበት በመሆኑ ወጣቱ ምርጫ ስለሌለው ቲክቶከሩ ምርጫ ስለሌለው የሰራውን የማስተዋወቅ ስራ ከቁብ ባለመቁጠር የዚህ ሰለባ ዜጎች እንዳይሆኑ የራሳቸውን ጥንቃቄ እንዲያደርጉ ጥሪ እየቀረበ ይገኛል። አፕሊኬሽኑን ባለማወቅ ዳውንሎድ ያደረጉ በአስቸኳይ ከስልካቸው እንዲያጠፉና አፕሊኬሽኑን ተከትሎ ተጨማሪ መተግበሪያዎች ሳይፈልጉ ወደ ስልካቸው የገባም ካለ ሊያጣሩ እንደሚገባ ጥሪ እየቀረበ ይገኛል። ሲንድሮ የተሰኘው አፕሊኬሽን በአብይ አገዛዝ ቁጥጥር ስር ባለው በደህንነት መስሪያ ቤትና በቻይና ባለሙያዎች ሲሰራ የቆየ ከዚህ ቀደም አብይ አህመድ ራሱ በአደባባይ የራሳችንን አፕሊኬሽን እናበለጽጋለን በሚል በይፋ የተናገረውን ጭምር ዋቢ በማድረግ ከፍተኛ ጥንቃቄ እንዲቀርብ ጥሪ እየቀረበ ይገኛል። አዶናይ በታላቁ ሩጫ ላይ በተሳተፈበት ወቅት ጺሙ ላይ አረንጓዴ፣ ቢጫ፣ ቀይ የኢትዮጵያን ባንዲራ የሚያሳይ ቀለም መቀባቱን ተከትሎ በአገዛዙ ፖሊሶች እንዲፈቀፍቅ የተደረገ ሲሆን አገዛዙ በጠራው ፖለቲካ ስብሰባ ላይ አለመሳተፉን ተከትሎ አላንዳች ምክንያት በቲክቶክ አዋርድ ሽልማት ላይ ከአለባበስ ጋር በተገናኘ ተነሳ የተባለ ቅሬታን የእሱ አለባበስ ለዛ ተጠያቂ ባይሆንም ታስሮ ቤተሰቦቹ ለካናዳ መንግስት አቤት ካሉ በኋላ አገዛዙ በማስጠንቀቂያ የፈታው ሲሆን በተደጋጋሚ በማህበራዊ ገጹ እኔ መታሰር አልፈልግም በማለት አልፎ አልፎ አስተያየቱን ሲሰጥ መቆየቱ አይዘነጋም። አዶናይ ማህበራዊ ተጽዕኖውን ተከትሎ በትግራይ ህጻጽ የተፈናቃዮች ካምፕ የደረሰውን የረሃብ አደጋ መሰረት አድርጎ በአዲስ አበባ የሰበሰበውን ገንዘብ አገዛዙ የፈጠረበትን ጫና ተከትሎ ለአደጋ መከላከልና ዝግጁነት እንዲያስረክብ መደረጉ አይዘነጋም። ከቴሌኮም ያላነሰ ወይም የበለጠ ወሳኝ መሰረተ ልማት ነው ብለን እናምናለን። ይህም በማመናችን ምክንያት አንደኛ ሰመር ካምፕ የሚባል በአርቲፊሻል ኢንተለጀንስ በኢንሳ በመቶ የሚቆጠሩ ሰዎች በየዓመቱ ወደ ተቋሞቻችን ገብተው ተምረው እንዲወጡ ማድረግ የጀመርነው ታለንት ላይ ኢንቨስት ማድረግ መንገድ ከመስራት ጋር እኩል ነው ብለን ነው። ሶስተኛው ጥያቄ ምን አለ? የኢንሳ ታለንት ዲፓርትመንት ውስጥ የሰራውና የራሴን ፕሮዳክት ያወጣው ሰው ነኝ አለ። ኢንሳ ውስጥ ልክ እንደ ሌሎች ዲፓርትመንቶች ለታዳጊዎች ለታለንት ተብሎ ኦሮሞ ስልጣን እንዳይቀጥል ተነስ እያለ የሚቀሰቅሰው አገዛዝ በኦሮሚያ ልዩ ኃይል አማካኝነት ባሩሲ አርሶ አደሮችን፣ ታጣቂዎችን አብልታችኋል፣ ደግፋችኋል በማለት መኖሪያ ቤታቸውንና እህል በማቃጠል የወሰደው እርምጃ አገዛዙ ለኦሮሞ ሕዝብ ጭምር አደጋ መሆኑን በተግባር ያሳያል ተብለዋል። በትላንትናው ዕለት በኦሮሚያ ክልል አሩሲ ዞን ሞኔሳ ወረዳ ወዳተዋ ቀበሌ የኦሮሞ ብልጽግና ፓርቲ ካድሬዎች የሰጡትን ትዕዛዝ ተከትሎ የክልሉ ልዩ ኃይል አባላት ታጣቂዎችን ትደግፋላችሁ ማለት አርሶ አደሮች ላይ ጥቃት ሰንዝረው በርካታ መኖሪያ ቤቶችን ያቃጠሉ ሲሆን አርሶ አደሮቹ መኖሪያ ቤታቸው እየተቃጠለ በነበረበት ወቅት በቤታቸው የነበረውን እህል አውጥተው አደባባይ ላይ ቢያስቀምጡም የወጣውን እህል ጭምር በማቃጠል ህዝቡን በኃይል ለማስገበር እየወሰዱት ያለው የጭካኔ ተግባር በኦሮሞ ህዝብ ስም የሚምልና የሚገዘተው አገዛዝ ለኦሮሞ ህዝብ ስቃይና መከራ ማትረፉ ግልጽ ማሳያ መሆኑን በማህበራዊ ሚዲያ ብዙዎች ተቃውሟቸውን ማሰማት ጀምረዋል። የተሰበሰበው እህል ሲቃጠል በርካታ መኖሪያ ቤቶች የተቃጠሉበትና ተማጽኖ የሚያቀርቡና ቤታቸውን ለመከላከል የሞከሩ ላይ የኦሮሚያ ልዩ ኃይል አባላት አካላዊ ጥቃት ጭምር ማድረሳቸውን የሚጠቅሱ መረጃዎች ወጥተዋል። ታጣቂ ኃይሎችን መግባቸዋል በሚል ከዚህ
ቀደም ተመሳሳይ ድርጊት በተለያዩ ዞኖች ውስጥ ሲፈጸም እንደነበር የሚያስታውሱት እነዚህ ወገኖች የአርሶ አደሩን እህል ማቃጠል ጦርነት አይደለም፣ ታጣቂ ካሏቸው ጋር ጦርነት መቅጠም ይችላሉ፣ ሰላማዊ ሰዎች ላይ ያነጣጠረ ጥቃት እየተፈጸመ ኦሮሞ ልጅህን አውጣ፣ ተጨማሪ ጦርነት አለብን እየተባለ እየተቀሰቀሰ ነው በሚል አገዛዙ ለኦሮሞ ህዝብ ጭምር ውድመት፣ ሞትና ልጆቹን እያነቀ በግዳጅ ጦርነት እየማገደ ይገኛል። እድሜያቸው ያልደረሱ ልጆች ጭምር እየታፈሱ በስፋት ዛሬም ከክልሉ እየተጋዙ መሆኑን የሚጠቅሱ መረጃዎች ወጥተዋል። ከዚህ ቀደም የኦሮሚያ ልዩ ኃይል አባላት ከኦነግ ጋር ያደረጉትን ውጊያ ተከትሎ ሽንፈት ሲደርስባቸው በጁሌ ጡሙጋ 16 አባገዳዎችን በግፍ መረሸናቸውን ተከትሎ በጊዜው ድርጊቱ በኦነግ ተፈጸመ ቢሉም የቀድሞ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በሚመሩት መስሪያ ቤት ባጋለጡት ሪፖርት ድርጊቱ የተፈጸመው በኦሮሚያ ልዩ ኃይል መሆኑን ይፋ ማድረጋቸውን ተከትሎ የክልሉ ባለስልጣናት ድርጊቱን የፈጸሙትን በሕግ እንጠይቃለን የሚል ማስተባበያ ዘግይተው ማውጣታቸው አይዘነጋም። በአብይ አህመድ የሚመራና አቶ ሽመልስ አብዲሳ የዕለት ከዕለት ስራውን የሚቆጣጠሩትና ዓለም አቀፉ መገናኛ ብዙሃን ሮይተርስ ያጋለጠው ኮሬን የገኛ የተባለ ቡድን በኦሮሚያ ክልል ይቃወማሉ፣ መንግስትን አይደግፉም የሚባሉ ሰዎችን አፍኖ እንደሚያስር፣ ገሎ እንደሚጥልና ከዚህ አልፎ በክልሉ ፖለቲካዊ ውጥረት ለመፍጠር ሃይማኖትና ብሔር ተኮር ጥቃቶችን ጭምር የሚፈጽም መሆኑን ቡድኑ ለሚፈጽመው ተግባር የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጨምሮ የተለያዩ ባለስልጣናት በኃላፊነት የሚመሩት ሲሆን ለአብይ አህመድ ሪፖርት እንደሚያቀርብና የጸጥታ ሁኔታን ያስከብራል በሚል የተቋቋመው ቡድን በዜጎች ላይ ያደረሰ ያለው ጥቃት ይቃወሙኛል ያላቸውን አፍኖ እስከ መሰወርና ገሎ እስከ መጣል የደረሰበትን እርምጃ በስፋት ከዚህ ቀደም ማጋለጡ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በወለጋ ሰሜነኞች ስልጣናችን ሊነጥቁን ነው በሚል ህዝቡን በጥላቻ ሲቀሰቅሱ የነበረ ሲሆን ከዚህ ቀደም በተመሳሳይ በወለጋ በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ በቀጥታ የአማራ ህዝብ ላይ ጥላቻ ንግግር ሲያደርጉ የነበረበትን ሁኔታ የሚያስታውሱ ወገኖች የኦሮሞን ወጣቶች እየገብሩ ስልጣናቸውን ለማስቀጠል የሚያደርጉት እንቅስቃሴ ተቀባይነት የሌለውና ዘረኛ ቅስቀሳቸውን በዘር ማጥፋት እርምጃቸው ላይ ተጨማሪ ወንጀል የሚደርብ አገርን መራለሁ ከሚል ግለሰብ የማይጠበቅ ድርጊት መሆኑ በወቀሳ ሲነሳ ሰንብቷል። ኢትዮጵያና ኤርትራ ወታደሮቻቸውና ዘመናዊ የጦር መሳሪያዎቻቸውን ወደ ሰሜን ኢትዮጵያም ትግራይ ክልል ድንበር በብዛትም እያስጠጉ መሆናቸው በስፋት በሚነገርበት በዚህ ወቅት የአሜሪካ አስተዳደር ዝምታ መምረጡ አነጋጋሪ ነው ተባለ። በአሜሪካና በአፍሪካን ፖሊሲ ዙሪያም ወቅታዊ ትንታኔዎችን የሚያቀርበው ካሜሮን ሀድሰን የኢትዮጵያና የኤርትራ ወታደሮች ወደ ጋራ ድንበር በስፋትም እየሰፈሩ ነው የሚለውን የብሉምበርግ የዜና አገልግሎት ዜናን በማጋራት በሰጠው አስተያየትም ይህ ያልተለመደ ወታደራዊ እንቅስቃሴ በአሜሪካ የመረጃና የስለላ ባለሙያዎች ለሳምንታት መታየቱ አይቀሬ ነው። ይሁን እንጂ የአሜሪካ አስተዳደር በአደባባይም ሆነ በግል ያደረጉት የዲፕሎማሲያዊ ጣልቃ ገብነት እናም ጥረት አለመኖሩ አስገራሚ ነው ብሎታል። የፖለቲካ ተንታኙ ካሜሮን አስተያየቱን ሲቀጥል ፕሬዚዳንት ዶናልድ ትራምፕ በጎረቤት ሱዳን እየተካሄደ የሚገኘውን ደም አፋሳሽ የእርስ በርስ ጦርነት በግላቸው ለማስቆም መናገራቸው ከዚያም አልፎም ኢትዮጵያ፣ ግብጽና ሱዳን ለዘመናት በተለይ ደግሞ ላለፉት 10 ዓመታት እየተወዛገቡ የሚገኙበትን የታላቁ የኢትዮጵያ ህዳሴ ግድብ ውዝግብን ለማርገብ የሽምግልና ሚና ለመጫወት እንደሚፈልጉ ፕሬዝዳንቱ በገሃድ ገልጸው በሌላ ጎኑ የአፍሪካ ቀንድ ሀገራቱ ኢትዮጵያና ኤርትራ ወደ ሌላ ዙር ጦርነት ለመግባት በዋዜማ ላይ መሆናቸው እየተነገረ በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ የሚገኝ አንድ የነገሮችን ውስብስብነትን የሚመለከት ሰው እንዴትም ይጠፋልም ሲል ጠይቋል። የዓለም ጤናም ጥበቃም በእንግሊዝኛው ምህጻረ ቃል WHO ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም በሰሜን ኢትዮጵያ ያንዣበበውን ሰሞነኛ የጦርነት ደመናም ስጋት እንደፈጠረባቸው ከጦርነት የሚገኝ ሞት፣ መፈናቀል፣ ረሃብ፣ እርዛትና ጥማት ብቻ ነው። እውነተኛ ጀግኖችም ሰላምን ይመርጣሉ። ተጨማሪ እልቂትን ለማስቀረት የፖለቲካዊ ቁርጠኝነትና ውሳኔ ያሻል በማለትም ከጦርነትም ታቀቡ የሚል አገረኛ ምሁራዊና ዓለም አቀፋዊ ጥሪ ማቅረባቸው ይታወሳል። ቀደም ሲል በአማርኛ ቋንቋ መልእክታቸውን ያስተላለፉት የዓለም ጤና ተቋሙ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለምን በአማርኛ ቋንቋ ብቻ የሚል ጥያቄ እንደተነሳባቸው ገልጸው አማርኛ ቋንቋ የኢትዮጵያውያን ዋነኛ የሥራ ቋንቋ በመሆኑ ከዚህም በተጨማሪ በብዛት የመግባቢያ ቋንቋና ተደራሽነት እንደሆነ በመጥቀስም ትግርኛ፣ አማርኛ፣ አፋን ኦሮሞም፣ ሶማሊኛና አፋርኛ የሥራ ቋንቋዎች በመሆናቸው በሁሉም ቋንቋዎች መልእክቴን ማስተላለፉ እኔን ይጠቅመኛል እንጂ አይጎዳኝም በማለት ዶክተር ቴድሮስ አድሃኖም በአምስቱም የኢትዮጵያ ቋንቋዎች የሰላም ጥሪያቸውን አቅርበዋል።
ህወሓት የፌዴራል መንግስቱ ለጦርነት ተዘጋጅቷል፣ የፕሪቶሪያ ስምምነት አላከበረም፣ ጦርነት ከመጀመሩ በፊት ዓለም አቀፉ ማህበረሰብ ጣልቃ ይግባ ሲል አስቸኳይ ደብዳቤ ጻፈ። ከዚህ ቀደም ጦርነት ከተጀመረ ከትግራይ አልፎ መላው የአፍሪካ ቀንድን ወደ ከፍተኛ ግጭት የሚያመራ መሆኑን ጠቅሶ ለማስጠንቀቅ ሞክረዋል። የአብይ አገዛዝና ህወሓት ዳግም ጦርነቱ ስለመግባት ጫፍ ላይ መድረሳቸው እየተገለጸና ኤርትራንም ለመውረድ በአገዛዙ በኩል እየተደረጉ ያሉ ዝግጅቶች ተጠናክረው በቀጠሉበት በዚህ ወቅት ህወሓት ለዓለም አቀፉ ማህበረሰብ አስቸኳይ በሚል ባለ 2 ገጽ ደብዳቤ በእንግሊዝኛ ቋንቋ በማውጣት በጥቂት ቀናት ውስጥ ትግራይ እንቆጣጠራለን የሚል ዝግጅት እየተደረገ ነው፣ ወደ ትግራይ ድንበሮች በርከት ያለ ኃይል እየተሰበሰበ ነው በማለት ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጠይቀዋል። ዛሬ የካቲት 15 ቀን 2018 ይፋ በሆነው በዚህ ደብዳቤ የፌዴራል መንግስቱ የጦርነት ቅስቀሳ እያደረገ መሆኑን የጠቀሰው ህወሓት መንግስት የፕሪቶሪያን የሰላም ስምምነት ተግባራዊ ለማድረግ ፍላጎት የለውም ሲልም ወቅሷል። የፌዴራል መንግስት ሰራዊቱን በትግራይ ድንበሮች ላይ በስፋት አስፍሮ ይገኛል፣ በጥቂት ቀናት ውስጥ ትግራይ እንቆጣጠራለን የሚል ዝግጅት እየተደረገ ነው በማለት ዓለም አቀፉ ማህበረሰብ ጉዳዩን በቸልታ እንዲያየው ያሳሰበው ህወሓት በ2013 ጦርነት መጀመሪያ ላይ ዓለም አቀፉ ማህበረሰብ ዝምታን በመምረጡ ከፍተኛ ሰብአዊ ጥፋት መድረሱን አስታውሶ አሁንም ያ ስህተት እንዳይደገምና መንግስት ወደ ጦርነት እንዳይገባ የበኩላቸውን ጫና እንዲያደርጉ ጠይቋል። ጦርነት ዳግም ከተቀሰቀሰ በትግራይ ብቻ ተወስኖ እንደማይቀርና መላው ኢትዮጵያን እንዲሁም የአፍሪካ ቀንድን ሊያናጋ እንደሚችልም በዚሁ ደብዳቤ አስጠንቅቀዋል። ህወሓት ዛሬም ለውይይት ዝግጁ መሆኑን በጠቀሰበት በዚህ ደብዳቤ መብታችንና ክብራችንን ለመከላከል ቆራጥ ነን በማለት የውይይት አማራጭ ካልተሳካና ጦርነት የሚከፈት ከሆነ ራሱን ለመከላከል መዘጋጀቱን ለማሳየት ሞክረዋል። ህወሓት መዳከሙን በተመለከተ የሚሰጡ አስተያየቶችን በዚሁ ለዓለም አቀፉ ማህበረሰብ በተጻፈ ደብዳቤ ህወሓት ተዳክሟል የሚባለው አንዳንድ የቀድሞ አመራሮች ከድርጅቱ ቢወጡም ይህ የፓርቲውን ጥንካሬ አይቀንሰውም በማለት ህወሓት ዛሬም ጠንካራ መሆኑን በዚሁ ደብዳቤ ለማሳየት ሞክረዋል። ይህ በእንዲህ እንዳለ ከህወሓት ስራ አስፈጻሚዎች አንዷና በተደጋጋሚ ከፓርቲው መሪ ዶክተር ደብረጽዮን ጋር ስሟ የሚነሳው ሞንጆሪኖ ወይም ፈትለወርቅ ገብረ እግዚአብሔር ጽፋ በካድሬ መዋቅር እስከ ታችኛው ህዝብ ድረስ ውይይት በትግራይ የተደረገበት ባለ ሰነድ ከአብይ አገዛዝ ጋር 2013 ዓ.ም የገቡበትን ጦርነት በማስታወስ በአሁኑ ወቅት ብቻችንን አይደለንም፣ ከዚህ ቀደም ከፌዴራሉ መንግስት ጋር የተሰለፉ ኃይሎች ከጎናችን ናቸው የሚል ከዚህ በኋላ የሚነሳ ጦርነት ዋና ዓላማ የፌዴራል መንግስቱን ማስወገድ ሳይሆን ወልቃይት ጠገዴና ራያን ወደ ትግራይ ማስመለስ መሆኑን በእነዚሁ ህዝባዊ መድረኮች ላይ በግልጽ ተንጸባርቋል። የራሳቸውን የጦርነት ዝግጅት እያደረጉ ነው የሚሉ አስተያየቶችም ገዢው ብልጽግና ፓርቲን ከሚደግፉ የትግራይ ተወላጆችና ደጋፊዎቻቸው በኩል ሲንጸባረቅ ተስተውለዋል። በተያያዘ ዜና የኦሮሞ ብልጽግና ፓርቲ አመራሮች አንዱ የሆኑት የቀድሞ ኦህዴድ አባል አምባሳደር ሱሌማን ደደፎ ወደ ትግራይ መከላከያን ለማስገባት የህወሓት ፈቃድ አያስፈልግም በሚል በማህበራዊ ሚዲያቸው አስተያየት አስፍረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አስተዳደሩ መከላከያ ሰራዊት ወደ ትግራይ እንዲገባ ስምምነት ላይ ደርሷል የተባለውን በማስተባበል መከላከያ ወደ ትግራይ እንዲገባ ፈቃድ አልሰጠንም፣ ሐሰት ነው ያሉ ቢሆንም አምባሳደር ሱሌማን ደደፎ ለመከላከያ የህወሓት ፈቃድ አያስፈልግም በሚል አስተያየታቸውን አስፍረዋል። ከአገዛዙ በኩል እስካሁን በይፋ የተሰጠ ምላሽ ቢሆንም አምባሳደር ሱሌማን ደደፎ ጉዳዩን በተመለከተ ጠንከር ያለ አስተያየት በማስፈር የሀገር መከላከያ ሰራዊት በአገሪቱ ግዛት ውስጥ ተንቀሳቅሶ ሰላምን የማስከበር ህገ መንግስታዊ ስልጣንና ኃላፊነት አለው። በመሆኑም ወደ የትኛውም የሀገሪቱ አካባቢ ለማሰማራት የማንም ፈቃድ አይጠይቅም ሲሉ የተናገሩ ቢሆንም አገዛዙ በእርግጥ ይህንን ፍላጎቱን ዛሬ ማሳካት የሚችልበት ያለ ጦርነት ፖለቲካዊ ሁኔታ አለው የሚሉ አስተያየቶች የተሰነዘሩ ሲሆን አገርን ይጠብቃል የተባለው መከላከያ ህዝብ እየጨፈጨፈ ባለበት በዚህ ወቅት አምባሳደሩ የኔ ያሉት አገዛዝ መከላከያን እንደ ሀገር ጠባቂ አድርገው ለማሳየት መሞከራቸው የወቀሳ አስተያየት አስከትሎባቸዋል። ወደ አሜሪካ ለመግባት ህጋዊ ቪዛ ይዘው ባልተጠበቀ ክስተትም ለጥቂት ሳምንታት ለስራት የታረጉ እንግሊዛውያን በእኛ የደረሰው በእናንተ አይድረስም፣ የአሜሪካ የኢሚግሬሽን ሰራተኞችም ሰዎችን በደመነፍስ ለማሰር የሚሯሯጡትም ከውሎ አበል ጋር መሆኑን ተነገረን ሲሉም አጋለጡ። የ65 ዓመቷም እንግሊዛዊትም ካረን ኒውተንና የ66 ዓመቱ ባለቤታቸው ቢል ትንሽም የፀሐይ ብርሃን ለማግኘት በማለትም ወደ አሜሪካ ባለፈው ሐምሌ 2020
2025 በመጓዝ ካሊፎርኒያ፣ ኔቫዳ፣ ዋይሚንግና ሞንታናን ከጎበኙ በኋላ እግረ መንገዳቸውን ወደ ጎረቤት አገር ካናዳ 2 ወራት ለመቆየት በየብስ ለመሻገር ጉዞ በማድረግ ላይ ሳሉ የያዙት መኪና ወደ ካናዳ መግባት እንደማይችልና የወረቀት ስራዎችን ወይም ፔፐር ወርክ ማስፈጸም እንደሚጠበቅባቸው የአሜሪካን ኢሚግሬሽን ባለስልጣናት ይነግሯቸዋል። ወደ አሜሪካ ድንበር ሞንታና የተመለሱት 2 ጡረተኛ እንግሊዛውያን የአሜሪካ ቪዛ ያላቸው ቱሪስቶች የባለቤትየው የቢል የአሜሪካ ቪዛ ያለቀባቸው ሲሆን ይሁን እንጂ ለአይናቸውና ለጆሮአቸው ማመን እስከሚከብዳቸው ድረስ ባልጠበቁት ሁኔታ ወይዘሮ ካረን እጅና እግራቸው ታስሮ የ12 ሰዓታት ጉዞም ተደርጎ ከኢሚግሬሽን ከድንበር ሰራተኞች ICE እጅም ተላልፈው ይሰጣሉ። ከዚህ ቀደም ምንም አይነት የወንጀል መተላለፍ ሪከርድ የሌላቸው የልጆችም አያትና የአሜሪካ ህጋዊ መግቢያ ቪዛ ባለቤት የሆኑትም ካረን ለአጠቃላይ 6 ሳምንታት በአሜሪካ ቶኮማ አይስማስ ጎሪያም ስፍራ እንደቆዩ ለተለያዩ የእንግሊዝ መገናኛ ብዙሃን በተለይ ለታዋቂው ለዘጋርዲያን ጋዜጣ ሀዘናቸውን ገልጸዋል። ከዚህም አግባብነት ከሌለው እስራት በተጨማሪ ከአሜሪካ የጥበቃ ሰራተኞች እንደተነገረኝ ያሉትም ጡረተኛዋ የቀድሞ መምህር ካረን የአይሲ አባላትም ሰዎችን ባሰሩ ቁጥር በነፍስ ወከፍ ተጨማሪ የውሎ አበል ወይም ጉርሻም ቦነስም ይሰጣቸዋል። የሚታሰሩ ሰዎች በቆየ ቁጥር ለአይስም አባላት የሚሰጠው ክፍያም ይጨምራል የሚል መረጃም ከጥበቃ አባላቱ አጋርተውኛል ብለዋል። ያለ አግባብም ታስረናል ያሉትም 2 እንግሊዛውያን ጥንዶችም ከእስር ቤትም አይተናነስም ባሉት የአሜሪካው የአይስ ቆይታ ስፍራቸው በራሳቸው ፈቃድ አሜሪካንን ለቀው ወደ መጡበት ወደ አገራቸው እንግሊዝ ለመመለስም መገደዳቸውንም ገልጸዋል። የአይስ አባላትም ሰዎችን በነፍስ ወከፍም እያሰሩ ጉርሻ ያገኛሉ የሚለው አቤቱታ በባለስልጣናቱ በቀደመ ምላሻቸው ሰዎችን በኮታ የማሰር ወይም ቦነስ የመቀበል ፖሊሲ የለም፣ ሁሉም ክፍያ የሚሰጠው በፌደራል ፖሊስ ደረጃ ነው የሚል ማስተባበያም ሰጥተዋል። ከ10 ዓመት በፊት በአመት 6 ቢሊዮን የአሜሪካን ዶላር በጀት ይመደብለት የነበረው የአሜሪካ የድንበርና የጉምሩክም ተቋም በዘመን ዶናልድ ትራምፕ 85 ቢሊዮን ዶላር የተመደበለት ሲሆን በአዲስ ቅጥሩ በነፍስ ወከፍ እስከ $50,000 ይሰጣል የሚባሉን ዜና የተመለከቱት እንግሊዛዊቷ ካረን እኛም ኃጢያትን አልባዎቹ ወንጀል ያልሰራ ነው ቱሪስቶች የመታሰራችን ጉዳይ ከዚህ አኳያም ሳይሆን አይቀርም በማለትም ጥርጣሬያቸውን ለዘጋርዲያን አጋርተዋል። እንደ ጋርዲያን ዘገባም እንግሊዛውያን፣ ጀርመናውያን፣ ኒውዚላንዳውያን፣ ካናዳውያን ቱሪስቶች አሜሪካ ውስጥ አላግባብም ታስረው እንደነበረም በስምና በጊዜያትም ጠቅሶም አስነብቧል። በተያዘም የኢሚግሬሽን ነክ ዜና በአሜሪካ በተጣለው ከፊል የመንግስት ተቋም መዘጋት የሀገር ውስጥ ደህንነት ተቋም ለአየር መንገድ ሰራተኞች የሚሰጠውን ቅድሚያ ፍተሻ አገልግሎት TSM ፕሪ-ቼኪንግ እና ግሎባል ኢንትሪ ኤርፖርት ሴኩሪቲ ፕሮግራም ለጊዜው ማገዱን አሶሲኤትድ ፕሬስም ዘግቧል። የጤና ባለሙያዎች በተናጠል ስራ ማቆም አድማ አድርገዋል። የትርፍ ሰዓት ክፍያ ያልተከፈላቸው የሲዳማ ክልል አለታ ጩኮ የመጀመሪያ ደረጃ ሆስፒታል ሰራተኞች ከትላንት ጀምሮ ስራ ማቆማቸውን ይፋ አድርገዋል። በወላይታ በሚሊዮን ለሚቆጠሩ ዜጎች የሕክምና አገልግሎት ይሰጣል የተባለው ኦቶና ሆስፒታል የሚጠበቅበትን አገልግሎት እየሰጠ አለመሆኑን የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ጭምር ከወራት ዝምታ በኋላ ተናገሩ። የጤና ባለሙያዎች በሀገሪቱ የተለያዩ አካባቢዎች የትርፍ ሰዓት ክፍያና ይኸው ክፍያ አነስተኛ በተባለው አዲሱ የደሞዝ ጭማሪ መሰረት አለመከፈሉን ተከትሎ ቅሬታቸውን እያቀረቡ ባለበት በዚህ ወቅት የሲዳማ ክልል አለታ ጨኮ የመጀመሪያ ደረጃ ሆስፒታል ባለሙያዎች ከትላንት ጀምሮ ስራ ማቆማቸውን አስታውቀዋል። የጤና ባለሙያዎች በአገር አቀፍ ደረጃ ለጋራ መብታቸው የጀመሩትን እንቅስቃሴ ተከትሎ ታህሳስ ወር መጀመሪያ ላይ የጠሩት ሁለተኛ ዙር የስራ ማቆም አድማ ከከሸፈ በኋላ የንቅናቄው አስተባባሪዎች ዝምታ የመረጡ ሲሆን በጊዜው አውጥተውት በነበረው መግለጫ የጤና ባለሙያው ለመብቱ እስካልቆመ ድረስ የንቅናቄው መሪዎች ትግሉን መምራት እንደማይፈልጉ ይፋ ያደረጉ ቢሆንም በተናጠል ቅሬታው ተጠናክሮ በቀጠለበት ወቅት በሲዳማ ክልል አለታ ጮኮ የመጀመሪያ ደረጃ ሆስፒታል ሰራተኞች ስራ ለማቆም መገደዳቸው ይፋ ሆነዋል። የትርፍ ሰዓት ክፍያ በአዲሱ ደሞዝ ጭማሪ መሰረት እንዲከፈላቸው ተደጋጋሚ ጥያቄ ያቀረቡ ቢሆንም ለጩኮ ከተማ ከንቲባ ጽህፈት ቤት፣ ለጩኮ ከተማ ብልጽግና ጽህፈት ቤት፣ ለጩኮ ከተማ መልካም አስተዳደር ጽህፈት ቤት፣ ለጩኮ ከተማ ጸጥታ ጽህፈት ቤት፣ ለሆስፒታሉ ሰው ሀብት፣ ለሆስፒታል ሜዲካል ዳይሬክተር ግልባጭ ባደረጉት ደብዳቤ
በተደጋጋሚ ጥያቄ አቅርበው ምላሽ በማጣታቸው የስራ ማቆም አድማ ለማድረግ መገደዳቸው ታውቋል። ይህ በእንዲህ እንዳለ በወላይታ የሚገኘው አቶና ሆስፒታል ባለፈው ዓመት በቃጠሎ ጉዳት ከደረሰበትም በኋላ ተገቢው የሕክምና ቁሳቁስና ሆስፒታሉም አለመታደሱ በሚሊዮኖች ለሚቆጠሩ ዜጎች አገልግሎት የሚሰጠው ሆስፒታል ያለበትን ችግር በተመለከተ ለወራት ዝምታ የመረጡት የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ በማህበራዊ ገጻቸው ችግሩን አምነው ሆስፒታሉ አገልግሎት ለህዝቡ በተገቢው መንገድ መስጠት የሚችልበት ደረጃ ላይ አለመሆኑን ችግሩን ለመቅረፍ ተስፋዎች አሉ የሚል አስተያየት ማስፈራቸው ተገልጿል። ደብሊው ሚዲያ ይፋ እንዳደረገው ዶክተር ጉቼ ጉሌ ባወጡት መግለጫ ሆስፒታሉ በእሳት ከወደመ በኋላ ከተለያዩ ዩኒቨርሲቲዎችና ሆስፒታሎች የህክምና መሳሪያዎች ድጋፍ ተደርጎላቸው በአነስተኛ ደረጃ አገልግሎት መቀጠላቸውን የገለጹ ሲሆን አዋሳ፣ አርባ ምንጭ፣ ዲላ፣ ጂንካና ሌሎች ዩኒቨርሲቲዎች እንዲሁም የክልሉ መንግስትና የወላይታ ዞን አስተዳደር ላደረጉት ድጋፍ እናመሰግናለን ቢሉም በተገቢው መንገድ ሆስፒታሉ ዛሬም አገልግሎት እየሰጠ አለመሆኑን ጠቅሰዋል። ፕሬዚዳንቱ በሚቀጥሉት 8ና 10 ወራት ውስጥ ሆስፒታሉ ተጠግኖ ሙሉ አገልግሎት ይሰጣል ያሉ ቢሆንም በየቀኑ ሆስፒታሉ ተገቢውን አገልግሎት ባለመስጠቱ ህይወታቸው የሚያልፍ ታክመው መዳን ያለባቸው ተገቢውን አገልግሎት አለማግኘታቸው በተደጋጋሚ በቅሬታ ሲነሳ ቆይቷል። ከህዝቡ ከፍተኛ ግፊት እየመጣ ባለበት ወቅት የሆስፒታሉ ፕሬዝዳንት ከወራት ዝምታ በኋላ በተወሰነ ደረጃ ለማስተባበልና ተስፋ ለመስጠት የሞከሩ ቢሆንም በተጨባጭ አገዛዙ ለሆስፒታሉ ትኩረት ከመስጠት ይልቅ የአገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክቶች እያባከነ በሚሊዮን የሚቆጠሩ ዜጎች የሚታከሙበት ብቸኛ ሆስፒታል በዚህ ደረጃ መረሳቱ በህዝቡ ውስጥ ከፍተኛ ቅሬታ መፍጠሩን ሰሞኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። የኢትዮጵያ ጤና ባለሙያዎች ንቅናቄ ከዚህ ቀደም ለስራ ማቆም አድማ መነሻ ከሆኑ ምክንያቶች መካከል የጤና ባለሙያው ተገቢው ደሞዝ እንዲከፈለው፣ ስራው ተጋላጭነትን ተከትሎ የጤና ሽፋን እንዲያገኝና እነሱን ጨምሮ ህዝቡ የሚታከምበት የጤና ተቋም ተገቢውን ትኩረት እንዲያገኝ በቂ በጀት እንዲመደብ ከ12ቱ ጥያቄዎች መካከል በግንባር ቀደምትነት የሚጠቀሱ መሆኑ አይዘነጋም። የአሜሪካ የደህንነት አገልግሎት ፍሎሪዳ ግዛት ውስጥ በሚገኘው የአሜሪካው ፕሬዝዳንት ዶናልድ ትራምፕ መኖሪያ ቤትም ሊገባ ሞክረዋል ያለውን አንድ መሳሪያ የታጠቀም ግለሰብም ተኩሶ መግደሉን አስታወቀ። ሟቹ በ20ዎቹ የዕድሜ ክልል የሚገኝ ነው የተባለም ሲሆን ግለሰቡ ወደ ዶናልድ ትራምፕ መኖሪያ ቤት በህገወጥ መንገድም ለመግባት በሞከረበትም በዛሬው ዕለትም ዶናልድ ትራምፕና ባለቤታቸው በዋሽንግተን ዲሲ እንደነበሩ የደህንነት መስሪያ ቤቱም አስታውቋል። ይሁንና የሟቹ ቤተሰብ ልጃቸውን ከሁለት ቀናት በፊት መስወሩን ሪፖርትም አድርገውለት እንደነበረም ዜና አገልግሎት አሶሲኤትድ ፕሬስም የዘገበ ሲሆን የአሜሪካው የዜና አገልግሎት አሶሲኤትድ ፕሬስ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶም እንደዘገበው ተጠርጣሪው ግለሰብም የሰሜን ካሮላይና ግዛት ነዋሪ እንደነበረና በቅርብ ቀናት ውስጥም ከቤተሰቦቹ የጠፋ መሆኑን ቤተሰቦቹ ለጸጥታ ኃይሎች ማሳወቃቸውን ዘግቧል። የፓልም ቢች ካውንቲ የፖሊስ ኃላፊው ሪች ብራንድስ ለዜና አገልግሎት እንደገለጹት በወቅቱ ጠመንጃ ይዞ እንደነበረ የተመለከቱት የጸጥታ ኃይሎች ጋር ፍጥጫ ውስጥ ገብቶ እንደነበረና ውጥረቱንም ለመቀልበስ ሁለት የጸጥታ ኃይሎች በተኮሱትም ጥይት ግለሰቡም ተመቶ ወዲያውኑ ሕይወቱ እንዳለፈና የተጠረጠረው ግለሰብ ማንነቱን በተመለከተ የ21 ዓመት ወጣት ኦስቲን ታከር ማርቲን የተባለ ግለሰብ መሆኑን የፖሊስ ኃላፊው አረጋግጠዋል። የዋይት ሃውስ ቃል አቀባይ ወይም ሴክሬታሪ ካሮሊን ላቬስቴ የጸጥታ ኃይሎች የወሰዱትን ፈጣንና ወሳኝ ያሉትን እርምጃም አድንቀው ይህ ድርጊት የተፈጸመው የአሜሪካ መንግስታዊ ተቋማት በከፊል በመዘጋታቸውና ለዚህም የዲሞክራቲክ ፓርቲ መጥፎ ውሳኔ ነጸብራቅ ነው በማለትም ወንጅለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገሪቱ ጠቅላይ ፍርድ ቤት ውሳኔን በመቃወም ከሌላ አገራት የሚገቡ ምርቶች ላይ የ15% ታሪፍም እንደሚጥሉም አስታወቁ። ፕሬዝዳንት ትራምፕ ባለፈው አርብ የጣሏቸውን ታሪፎች ወደ አሜሪካ በሚገቡ ማንኛውም ምርቶች ላይ በ10% ቀረጥ እንደሚጥሉ መናገራቸው መዘገባችን ይታወሳል። ይሁን እንጂ በትላንትናው ዕለት ይህ ፈጽሞም ጥቅም ላይ ያልዋለ የአገሪቱን የንግድ ሕግ በሚፈቅደው መሰረት በከፍተኛ መጠን እንደሚጨምር ትሩዝ በተሰኘው ሶሻል ገጻቸው ላይ አስታውቀዋል። ይህ ሕግ እነዚህ አዳዲስም ታሪፎችም አስተዳደሩ የኮንግረሱን ይሁንታም ከመጠየቁ በፊትም ለ5 ወራት ያህል በስራ ላይ መቆየትም ያስችለዋልም ብለዋል። የ10% ታሪፍም ከማክሰኞ እንደ ፈረንጆቹ አቆጣጠር የካቲት 24 2026 ጀምሮ ተግባራዊ እንዲሆን የተወሰነም ሲሆን አሁን የተጨመረው የ15% ታክስም ከመቼ ጀምሮ ተግባራዊ እንደሚሆን ግን ፕሬዝዳንት ትራምፕ ግልጽ አላደረጉም። አዲሱ የ15% የግብር ተመን እንደ ፈረንጆቹ አቆጣጠር በ1974 በወጣው የአገሪቱ የንግድ አንቀጽ
122 መሰረት ጊዜያዊ መፍትሄም ሲሆን ከአሜሪካ ጋር የ10 በመቶም ታሪፍ የተስማሙ እንደ እንግሊዝና አውስትራሊያ ያሉ አገራቶችም ጥያቄም ማስነሳቱም ታውቋል። ፕሬዚዳንት ትራምፕ በማህበራዊ ሚዲያም ለጥፈዋቸው ላይ እንዳጋሩት አስተዳደራቸው የቀረጥ ጭማሪ ለማድረግ ውሳኔ ላይ የደረሰው የጠቅላይ ፍርድ ቤቱ ባወጣው አስቀያሚና በደንብ ያልተጻፈ እንደዚሁም እጅግ በጣም ጸረ አሜሪካዊ ባሉት ውሳኔ ላይ ግምገማም ካደረጉ በኋላ መሆኑን ገልጸዋል። የጠቅላይ ፍርድ ቤቱ ዳኞችም ውሳኔው የተላለፈው 6-3 በሆነ አብላጫ ድምጽ ሲሆን ፕሬዚዳንት ትራምፕ እንደ ፈረንጆቹ አቆጣጠር በ1977 የወጣውን ህግን ተግባራዊ ለማድረግ ስልጣናቸውን ያለ አግባብ ተጠቅመዋል ሲል የአጠቃላይ የዳኞቹ ውሳኔም ኮንኗቸዋል። በቅርብ ጊዜ የወጣው የመንግስት መረጃ እንደሚያሳየው አሜሪካ በአዲሱ ታሪፍ መሰረት እስካሁን ድረስ ቢያንስ 130 ቢሊዮን የአሜሪካን ዶላር ገቢ የሰበሰበችም ሲሆን በርካታ አገራትም ወደ አሜሪካ የሚልኳቸውን ሸቀጦች ላይ 2 ጊዜ እያሰቡ ለመላክ መገደዳቸውን የተለያዩ መረጃዎችም ይገልጻሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።